የኢትዮጵያ ልጆች እንጠያየቅ። ማነው ጎበዝ? ማነው ጎበዝ? ክፍል 77። ጥያቄ ቁጥር 1 እስከ 4 ሳንቲሜትር ድረስ የሚወፍር ቆዳ ያለው እንስሳ የቱ ነው? ሀ ነብር፣ ለ አንበሳ፣ ሐመሮሃ አዞ፣ መ ዝሆን። መልሱ መ ዝሆን። ጥያቄ ቁጥር 2 የዓለማችን ትልቁ ቤተ መጻሕፍት ላይብረሪ የሚገኘው በየት ሀገር ነው? ሀ በካናዳ፣ ለ በአሜሪካ፣ ሐመሮሃ በእንግሊዝ፣ መ በጀርመን። መልሱ ለ በአሜሪካ ኮንግረስ ላይብረሪ። ጥያቄ ቁጥር 3 ውሃ በአፍንጫዋ ጭምር የምትጠጣ እንስሳ የቷ ናት? ሀ ኤሊ፣ ለ ጥንቸል፣ ሐመሮሃ ዓሣ፣ መ ጉማሬ። መልሱ ሀ ኤሊ። ጥያቄ ቁጥር 4 በደሴ ከተማ የሚገኘው የአይጠየፍ ቤተ መንግሥት ማን ይኖርበት ነበረ? ሀ ንጉሥ ሚኒሊክ፣ ለ ንጉሥ ሚካኤል፣ ሐመርኋ ንጉሥ መሐመድ፣ መ ንጉሥ ስዑል። መልሱ ለንጉሥ ሚካኤል። ጥያቄ ቁጥር 5 በፍርድ ቤት ውስጥ ካባ ለብሶ ችሎት ላይ የሚሰየም ምን ይባላል? ሀ አለቃ፣ ለ ፖሊስ፣ ሐመሮሃ ዳኛ፣ መ ጠበቃ። መልሱ ሐመርኋ ዳኛ። ጥያቄ ቁጥር 6 የሁሉም የብርሃን ኅብረ ቀለማት ድምር ምን ዓይነት ቀለምን ይፈጥራል? ሀ ቀይ፣ ለ ነጭ፣ ሐመርኋ ሐምራዊ፣ መ ቢጫ። መልሱ ለነጭ። ጥያቄ ቁጥር 7 የአፋር ወንዶች ወገባቸው ላይ የሚታጠቁት ስለት ያለው መሳሪያ ምን ይባላል? ሀ ሰይፍ፣ ለ ሰንጢ፣ ሐመሮሃ ጎራዴ፣ መ ጊሌ። መልሱ መ ጊሌ። ጥያቄ ቁጥር 8 በ17ኛው መቶ ክፍለ ዘመን በአጼ ሱስንዮስ ዘመነ መንግሥት በአባይ ወንዝ ላይ የተሠራው ጥንታዊው ድልድይ ማን ይባላል? ሀ ሰባራ ድልድይ፣ ለ ራስ መኮንን ድልድይ፣ ሐመርኋ የሱስንዮስ ድልድይ፣ መ አባይ ድልድይ። መልሱ ሀ ሰባራ ድልድይ። ጥያቄ ቁጥር 9
የውሻ ክትባትን የፈለሰፈው ማን ነው? ሀ ዶክተር ላምቤ፣ ለ ሉዊስ ፓስተር፣ ሐመሩሃ ዶክተር ፋውቺ፣ መልሱ አልተሰጠም። መልስ ለ ሉዊስ ፓስተር። ጥያቄ ቁጥር 10 ስጋ በምንመገብበት ጊዜ ቶሎ እንዲፈጭ የሚያግዝ የፍራፍሬ አይነት የቱ ነው? ሀ ፓፓዬ፣ ለ አናናስ፣ ሐመሩሃ ብርቱካን፣ ሙዝ። መልሱ ሀ ፓፓዬ። 10 ከ10 9 ከ10 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች፣ ብራቮ!